ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ ጀምሯል። ዛሬም በአንድ ዓለም አቀፍ ጉዳይ ልንወያይ እዚህ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባዬ ለገብርኤል ታደሰ ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። በዋነኛነት የመወያያ ርዕሰ ጉዳያችን ደግሞ የዩክሬንና ሩሲያ ጦርነት ይሆናል። እንግዲህ አሁን ላይ ከቀጠሉ ዓለም አቀፍ ጉዳዮች መካከል በቀዳሚነት የሚጠቀሰው ይኸው የሩሲያና ዩክሬን ጦርነት ነው። ዛሬም እንግዲህ ከቀጠሉ ጥቃቶች ጋር በተገናኘ እንዲሁም በአውሮፓውያን ሊደረግ የታቀዱ ስምምነቶችንና እንዲሁም ድጋፎችን በተመለከተም ዛሬ በስፋት እንቃኘዋለን። እናንተም እስከ ፍጻሜ አብራችሁ እንድዘልቁ የአክብሮት ግብዣችን ነው። ኃይሌ እንዴት አለ? እንደምን አለ? አለን ሁሉ መልካም አለን። እንግዲህ ዛሬም የሩሲያ ዩክሬን ጦርነትን ነው ልንወያይ እየወደድን ነው። እንግዲህ የዩክሬን እና የሩሲያ ጦርነት አሁንም የእልባት ጉዳዮች ርቀውታል። የተኩስ አቁም ስምምነቶችም እንዲሁ በሩቅ እንዳሉ ነው የቀጠለው። ከዛ ባሻገር ግን የጦር መሳሪያ ድጋፎችን በአዲስ መልኩ እየሰማን እንገኛለን ባለፉት ጥቂት ቀናት። ከዛ ባለፈ ደግሞ ግዙፍ የተባሉ ጥቃቶችንም እንዲሁ ከሩሲያ በኩል በዩክሬን ላይ ሲፈጸሙ ቆይተዋል። ዩክሬንም እንዲሁ ከጥቂት ቀናቶች በፊት ደግሞ በሩሲያ የኃይል መሰረተ ልማቶች ላይ ተመሳሳይ የሆነ ጥቃቶችን ፈጽማ እንዲሁም ጉዳት ማድረሷ ሲዘገብ የቆየ ጉዳይ ነበረ። እንግዲህ ቀዳሚ የምናደርገው ጉዳይ በተለይ ጥቃቶቹን ነው አሁን የምናነሳው። በተለይ እነዚህ ጥቃቶች በየጊዜው ነው የምንሰማው። አሁን አዲስ አይደለም። ጥቃት በሩሲያ ዩክሬን ጦርነት ላይ በየቀኑ ማለት በሚቻል ደረጃ በየሰዓቱ በጣም ከባባድ ጥቃቶች ይፈጸማሉ። የሰው ሕይወት ይጠፋል፣ ንብረት ይወድማል። አሁንም ጦርነቱ እንዲቀጥል ደግሞ እያደረገ ያለ ጉዳይ ሆኖ ቀጥሏል። በተለይ እነዚህ ጥቃቶች ግን እንግዲህ ከዚህ ቀደም በስፋት በውይይቶቻችን ስናነሳ የነበረ ጉዳይ ነው። ስትራቴጂክ ተብለው የሚጠቀሱ አካባቢዎችን ለመቆጣጠር ይሄ ዋር ኦፍ አትሪሽን የሚባለውን ስትራቴጂ ወይም ደግሞ የአቅምን የማሟጠጥ ጉዳይን ከመከተል አኳያ ደግሞ እንዲሁም የራሳቸው የሆነ አበርክቶ እንዳላቸው ይነሳል። አሁንም እንግዲህ ትናንትና በሩሲያ በኩል የተፈጸመው ጥቃት በካርኪቭና በዲኒፕሮፔትሮቭስክ ከተሞች ላይ ያነጣጠሩ ጥቃቶች ናቸው። እነዚህ ጥቃቶች በካርኪቭ ብቻ ወደ 4 ሰዎች እንዲገደሉ ምክንያት የሆነ ጥቃት ነው። ካርኪቭን፣ ዲኒፕሮፔትሮቭስክን ለምንድን ነው ሩሲያ ደጋግማ የምታጠቃው የሚለው ጉዳይ ይነሳል። እነዚህ እንግዲህ በተለይ አሁን ጦርነቱ ከሚካሄድበት የምስራቅ አቅጣጫ ወይም የጦርነቱ 1000 ኪሎ ሜትር የሚዘልቀው ፊተኛውን መስመር ፊት ለፊት ያሉ አካባቢዎች ናቸው። በዋናነት እንግዲህ የዶንባስን ግዛት ለመቆጣጠር ከዚያም ደግሞ ወደ ማዕከላዊ ዩክሬን ደግሞ ለሚደረገው ግስጋሴ ደግሞ አቅምን የሚሰጡ አካባቢዎች ናቸው። በተለይ የዲኒፕሮፔትሮቭስክ አካባቢ እንግዲህ የዛፖሪዥያን እና ኬርሰንን የሚያዋስን አካባቢ ነው። በዋናነት ደግሞ ዛፖሪዥያን ሙሉ በሙሉ ለመቆጣጠር ከዛም ደግሞ ወደ ማዕከላዊ ዩክሬን በመገስገስ ደግሞ የዩክሬንን አቅም የበለጠ ለማዳከም ትልቅ አቅም የሚሰጥ ነው። ከዛ ባለፈ ስትራቴጂክ ቁልፍ የሎጂስቲክስ ማሸጋገሪያ ከተማ እንደሆነችም ይታወቃል። ልክ እንደ ፖክሮቭስክ ሁሉ ማለት ነው የዲኒፕሮፔትሮቭስክ ክልል እንዲሁም ዋና ከተማ ዲኒፕሮ ማለት ነው። ስለዚህ ያንን ደግሞ የግንኙነት መስመር በማቋረጥ እንዲህ ዩክሬን ላይ ወታደራዊ ተጽዕኖ ለመፍጠር ያለመ እንደሆነ ይነሳል። ከዚህ ከዋር ኦፍ አትሪሽን ስትራቴጂ ጋር በተገናኘ ማለት ነው። ከዛ ባለፈ የካርኪቭም ጉዳይ እንዲሁ በተመሳሳይ መልኩ የሚነሳ ነው ማለት ይቻላል። እንዳልከው ነው። አሰልቺ የሚባል ጦርነት እየሆነ ነው እንግዲህ ላለፉት 4 ዓመታት አሁን 4ኛ ዓመቱን ይሆናልና ዓመታትን መቁጠር ብቻ የሆነ ጦርነት ነው እና ደግሞ ቦታዎችን በተወሰነ ደረጃ መቆጣጠሮች እንዳሉ ሆኖ ነገር ግን ለረጅም ዓመት የቆየ ጦርነት ሆኗል። አሁንም ደግሞ ሁኔታዎችን ስንመለከታቸው ምናልባትም ሊቀጥል የሚችል አይነት ጦርነት ሆኖ ነው የሚታየው። ከዛ ባለፈ ግን የሩሲያን እንቅስቃሴ በምስራቅ በኩል ያለውን እንቅስቃሴ ስንመለከት ከሌሎች ግንባሮች በተለየ ሁኔታ በደንብ ጫና እያሳደረችና ትኩረቷን እያደረገችበት ያለ ሁኔታ ነው ያለው። ባለፈው ሳምንትም እንደተባለው የአየር ሁኔታው ለሩሲያ ወታደሮች ከፍተኛ የሆነ ጠቀሜታን ሰጥቷል እና እግረኛ ጦራቸውን ነው እያስገቡ ያሉት። ምክንያቱም የአየር ሁኔታው ጭጋጋማ መሆኑ ለእይታ አመቺ አልነበረም። ስለዚህ በአየር ላይ ጥቃቶችን ለመፈጸም አመቺ ስላልሆነ በእግረኛ ጦር ነው ያንን አካባቢ ለመቆጣጠር ጥረቶች እየተደረጉ የሰነበተው ባለፉት ሳምንታትና ይህ ደግሞ ለሩሲያውያን በደንብ አድቫንቴጁን እየጨመረላቸው ነው የመጣው። ነገር ግን የአየር ሁኔታው ተመሳሳይ ነውና ለሁለቱስ የአየር ሁኔታ ነው፣ ለምን ሁለቱም ያንን መጠቀም አልቻሉም የሚል ነገር ሲነሳ ሰምቻለሁና በዋናነት በምክንያትነት የተነሳው ዜሌንስኪም ከዚህ ቀደም አንስተውት ነበር። የወታደራዊ ቁጥር ልዩነት አላቸው ሁለቱ ሀገራት። በዛም በምስራቅም አካባቢ ባለው ግንባርም ራሱ አንድ የዩክሬን ወታደር ለ8 የሩሲያ ወታደር ነው ምጣኔው ሬሾ ሲሰራ የሚል ነገርም ራሱ ተነስቷልና እነዚህ ልዩነቶች በደንብ ነገሮቹን ለሩሲያ ወታደሮች እያመቻቹላቸውና ያንን አካባቢ በምስራቅ አካባቢ ያለውን
ሪጅን ለመቆጣጠር በደንብ እንዲጠቅማቸው አድርጓል። ያ ሪጅን እንግዲህ ምን ያክል ሚና አለው፣ ለምን ትኩረቷን አደረገች የሚለው ነገር በተለያየ አቅጣጫ ይነሳል። እንግዲህ በሩሲያ በኩል የሚነሳው ያንን ኤሪያ ትኩረት ለማድረጓ በዋናነት በምክንያትነት የሚነሳው ሌሎች ትልልቅ የምንላቸው የኢንዱስትሪ ከተሞችን ለመቆጣጠር የሚያስችል መስመር ነው። ድጋፎች የሚገቡበት መስመር ስለሆነ ያንን መስመር መቆጣጠር ሌሎችን አካባቢዎች ለመቆጣጠር ቀላል ያደርግላታል የሚል ነገር አለ። በዩክሬን በኩል ደግሞ በዜሌንስኪ በኩል የሚነሳው ደግሞ የሩሲያ በዚህኛው ግንባር ላይ ትኩረት ማድረግና ይሄንን ለመቆጣጠር ጥረት ማድረጓ በዋናነት ዓላማዋ ለአሜሪካ ማሳየት የምትፈልገው ነገር አለ። ምክንያቱም ዩክሬንን በዚህን ያክል ደረጃ ገፍተን ይዘናታል፣ ተቆጣጥረናል አብዛኛውን ደረጃ፣ የዩክሬንን እጅ ጠምዝዞ ለድርድር የማምጣት ሀሳብን በመያዝ ነው ይህንን ትኩረት አድርገው እየሰሩ ያሉበት የሚል ነገርን አንስተዋል። ፔስኮቭም ደግሞ ባለፈው ሳምንት አንስተው ነበርና ዩክሬን በቅርብም ይሁን በረጅም ጊዜ ውስጥ ዞሮ ዞሮ ወደ ድርድር መምጣቷ የማይቀር ጉዳይ ነው የሚል ነገርን አንስተዋል። ያ ማለት እንግዲህ አሁን እየሄዱበት ባለው ሁኔታ መሰረት ዩክሬንን የማስገደድና ወደ ድርድር እንድትመጣ በስምምነት ሩሲያ የምትፈልጋቸውን ነገሮች እንድታደርግ የማድረግ እንቅስቃሴዎችን እያደረግን ነው። ስለዚህ የመቆጣጠራችን ነገር ከፍ እያለ ነው። ያንንም ደግሞ የአካባቢ ባለስልጣናትም ሲያረጋግጡ ነበር። ምናልባት የአካባቢ ባለስልጣናት አካባቢውን ከዜጎችን የማስወጣት ስራ ሁሉ የሰሩባቸው አካባቢዎች አሉ፣ ከጥቂት ቦታዎች ላይ ማለት ነውና ያንን ሁሉ እያደረጉ እንደሆነ ገልጸዋል። እና የሩሲያ ባለስልጣናት ያንን አካባቢ ለመያዛቸው ምክንያቱ የዚህን አካባቢ ሚና እንደገለጽ ነው ሆኖ ማለት ነው። ነገር ግን እነዛን ሰዎች ከዛ አካባቢ ማውጣታቸውን አምነው ያንን አካባቢ የሩሲያ ኃይሎች በከፍተኛ ሁኔታ ለመቆጣጠር ጥረት እያደረጉ መሆኑን ገልጸው ነገር ግን ተከበዋል የሚለውን ነገር ባለፈው ሳምንት የሩሲያ ኃይሎች ያንን አካባቢ የሚገኙ የዩክሬን ወታደሮችን ከበባ ፈጽመናል፣ መቆጣጠር የምንችልበት አቅም ላይ ነን የሚሉ ነገሮችን አንስተው ነበረ። ነገር ግን ያንን ሳይቀበሉ ነገር ግን በአካባቢው ላይ ከፍተኛ የሆነ ቁጥር ያለው የሩሲያ ወታደሮች እንዳሉ የመቆጣጠር ሂደት ላይ እንደሆኑና በከፍተኛ ሁኔታ አካባቢውን ለመቆጣጠር እንቅስቃሴ እያደረጉ እንደሆነ ማረጋገጥ ችለዋል። ዜሌንስኪም የገለጹት ያንን ነውና በተለየ ሁኔታ ያ ግንባር ላይ የሩሲያ ጥቃት በከፍተኛ ሁኔታ ጨምሯል። ከፍተኛ ሁኔታ ደግሞ 3 የሚባሉ መንደሮችን ከሰሞኑም እንግዲህ መቆጣጠር ችላለች። ምንም እንኳን ከሌላ ምንጭ ማረጋገጥ ባይቻልም በሩሲያ በኩል በተገለጸው መሰረት ግን እነዛን 3 አካባቢዎችን መቆጣጠር እንደቻለች ገልጻለችና ይህንን ሁኔታ ስናይ የሩሲያ አካባቢዎችን የመቆጣጠር ነገር እየጨመረ ነው። ከዛ ባለፈ ደግሞ የአየር ሁኔታው ምን ያክል እየረዳቸው እንደሆነ አይተናል። ከዚህ ቀደም ብለው የክረምት ወቅት እንግዲህ በረዶማው ሁኔታ የመግባቱ ነገር እየመጣ መሄዱን ተከትሎ እንግዲህ የሩሲያ ትኩረት የነበረው የጥቃት ትኩረት የነበረውም የጋዝ አካባቢዎችን ለቤት ማሞቂያ የሚጠቀሙባቸውን ነገሮች በተቻለ መጠን ከክረምቱ ጋር ተቃራኒ የሆኑ ነገሮችን ነው እንግዲህ ለክረምቱ ይጠቀሙባቸዋል የሚሉ ነገሮችን ነው ትኩረት አድርገው ጥቃት ሲፈጽሙ የነበረውና በከፍተኛ ሁኔታ እንደውም ወደ 60% ገደማ የሚሆነው እንድታጣ ምክንያት ሆኗል። ያንንም ለማግኘት ከሌሎች ሀገራት እንቅስቃሴ አድርጋለች ዩክሬን ድጋፍ ለማግኘትና መሰረተ ልማቶቹን መልሶ ለመገንባት ይህንን ክረምት ወቅት ለማለፍ ማለት ነውና እነዚህ ነገሮች ስናይ ሩሲያ ትኩረቷን አድርጋ እየሄደች ያለችው ይህንን ክረምት ወቅት ለመጠቀም ጥረቷን እያደረገች እንደሆነ ያሳያል። ከዛ ባለፈ ዩክሬን ደግሞ በሩሲያ የመብራት መሰረተ ልማቶች የኃይል መሰረተ ልማቶች ላይ እንግዲህ ጥቃቷን ፈጽማለችና በርካታ የሚባሉ አካባቢዎች እንግዲህ ሞስኮ ዙሪያ አካባቢዎችን ጨምሮ የመብራት እንዲቋረጥባቸው ምክንያት የሆኑ ጥቃቶች ከሰሞኑ ተመልክተናል ማለት ነው። ከዛ ባለፈ በወደብ ከተማ ኦዴሳም ላይ እንዲሁ ተመሳሳይ የተባለ ጥቃት ተፈጽሟል። ኦዴሳ እንደምታውቀው የተለያዩ የዩክሬን ግብርና ምርቶች፣ ኢንዱስትሪ ምርቶች በዛ ወደብ ወደ አውሮፓ ወደ አፍሪካ የሚላኩበት አካባቢ ከመሆኑ ጋር በተገናኘ ጥቃቱ የራሱ የሆነ ግብ አለው ተብሎ እየተነሳ ይገኛል። ከዛ ባለፈ ደግሞ እንግዲህ ኦዴሳ ብለን ምንጠራው አካባቢ እንግዲህ የምስራቅ ዩክሬን አካባቢ ነው። በተለይ አሁን ሩሲያ አጥበቃ ከምትሻው አካባቢዎች ወይም ግዛቶች እነዚህ 4ቱ ግዛቶች መካከል ውስጥ የሚካተት ነው። ከዛ ባለፈ ደግሞ ጥቁር ባህር ላይ ያለውን የበላይነት ለመያዝ ደግሞ ለመቆጣጠር ደግሞ ይህ የኦዴሳ አካባቢ ለሚፈጸሙ ጥቃቶች እና ዙሪያውን ደግሞ ባሉ ወታደራዊ እንቅስቃሴዎች የራሱ የሆነ ድርሻ አለው ተብሎ እየተነሳ ይገኛል። ጠቅልል ስናደርገው ግን አሁን ላይ እንግዲህ እየተጠናከሩ የመጡ ጥቃቶችን ስንመለከት በተለይ ደግሞ በምስራቃዊ ዩክሬን በዋናነት ዛሬ ሳምንትም ስናነሳው ነበር የፖክሮቭስክ አካባቢ ላይ እየተደረገ የሚገኘውን ትንቅንቅም ስንመለከት ወታደራዊ እንቅስቃሴዎች በጦር ሜዳ በጦር ግንባር ያሉ ድል ወይም ሽንፈት ጦርነቱን እየመሩ እንዳሉ እየተመለከተ እንገኛለን። ከዲፕሎማሲያዊ መንገዶች ይልቅ ማለት ነው። እንግዲህ
የዲፕሎማሲያዊ ጉዳዮች ወደ በኋላ በስፋት እናነሳዋለን። ይበልጥ ሩቅ እየሆኑ የመጡበትን ሁኔታ ተመልክተናል። የተለያዩ የአውሮፓ ሀገራት ፈረንሳይን ጨምሮ የጦር መሳሪያ ከፍተኛ የተባሉ ጦር መሳሪያ ድጋፎችን ለዩክሬን እየሰጡ ነው። ትላንትናም እንዲሁ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንና እንዲሁ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ታሪካዊ ሲሉ የጠሩትን ወታደራዊ ስምምነት ማድረጋቸውም ይታወቃል። በዚህ መልኩ ነው እንግዲህ ዲፕሎማሲያዊ ጉዳዮች እንግዲህ መስመራቸውን እየያዙ እየተመለከትን የምንገኘው። በአንጻሩ ደግሞ ከዚህ ቀደም በጣም ተቀዛቅዘው የነበረው የምስራቃዊ ዩክሬን የጦር ግንባር ሂደት ደግሞ ባለፉት ቅርብ ሳምንታት ደግሞ ከፍተኛ የተባለ ትልቅንቅን ውጊያ ያካሄደበት ሰንብቷል ማለት ነው። ጠቅልል ስናደርገው እንግዲህ ይህ ወታደራዊ እንቅስቃሴ ወዴት ያመራል የሚለው ጉዳይ በቀጣይ የምንመለከት ይሆናል። ፖክሮቭስክ፣ ዲኒፕሮፔትሮቭስክ፣ ካርኪቭ እያለን የምናነሳቸው ደግሞ በርካታ ስትራቴጂክ ጠቀሜታ ያላቸው ከተሞችም በሩሲያ በኩል መያዝ እንዲሁ የጦርነቱን አቅጣጫ ይወስናል ተብሎ ይጠበቃል። እንግዲህ በቀጣይ ምን አይነት ድርሻ በጦርነቱ ላይ ይኖረው ይሆናል፣ ለሩሲያ ደግሞ ምን አይነት አቅም ሊያጎናጽፋት ይችላል የሚለው ጉዳይ ይነሳል። ፖክሮቭስክን ለአብነት ተጠቅሳለ። ለምሳሌ ፖክሮቭስክን ያስክ ማለት ቀሪውን ከ20 በመቶ በላይ የሚሆነውን የዶንባስን አካባቢ ሙሉ በሙሉ ለመያዝ ትልቅ አስተዋጽኦ ያበረክታል ተብሎ ይነሳል። ዶንባስ ደግሞ ኢኮኖሚያዊ የህዝብ ለህዝብ ግንኙነት ያላት አካባቢ ነች። እንዲሁ ቅድም ስታነሳው እንደነበረው ደግሞ የተለያዩ ግዙፍ ኢንዱስትሪዎች ደግሞ የሚገኙበት አካባቢም ከመሆኑ ጋር በተገናኘ ከፖለቲካዊ እና ከወታደራዊ ጠቀሜታው ባሻገር እንዲሁ ኢኮኖሚያዊ ትልቅ ጠቀሜታንም እንዲሁ ለሩሲያ የሚሰጥ ይሆናል ተብሎ ይነሳል ማለት ነው። እነዚህ አካባቢዎች ለሩሲያ ደግሞ የመደራደርን ሚና የበለጠ ይሰጧታል ተብሎ ይጠበቃል። ከዚህ ቀደም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሲያነሱት የነበረው ሀሳብ ነበረ። በተለይ ዩክሬን ወደ ተኩስ አቁም ስምምነት እንዲመጣ ይሄ ለወታደሮቹ ብቻም ሳይሆን ለዓለምም አሰልቺ የሆነ ጦርነት እንዲገታ ከተፈለገ በሁለቱም በኩል ሰጥቶ መቀበል መርን መከተል መቻል አለባቸው የሚል ነገር ሲነሳ ነበረ። ዩክሬን በ20% በላይ የሚሆነውን መሬቷ በሩሲያ እጅ ተይዞ ይገኛል። እነዚህን መሬቶች ለሩሲያ አሳልፋ መስጠት አለባት። ሩሲያም ደግሞ እንዲሁ የምትሰጠው ነገር ይኖራል ወይም ከዚህ ቀደም ስታስተናግድ ከነበረው አቋም ፈቀቅ ልትል የምትችልባቸው ጉዳዮች ይኖራሉ የሚልን ሀሳብ ሲነሳ ቆይቷል። ስለዚህ በዚህ በአውደ ውጊያው የሚመዘገብ ውጤት ደግሞ ትልቅ የመደራደሪያን አቅም ለሩሲያ ይሰጣታል ተብሎ እየተነሳም ይገኛል ማለት ነው። ከዚህ ጋር እንግዲህ አያይዘን የምናነሳው የጦር መሳሪያ ድጋፎችን ነው። አሁን ከዚህ ቀደምም ጦርነቱ እንዳይቋጭ ያደረገው ዋነኛው ምክንያት በምዕራባውያን በገፍ የሚደረግ ወታደራዊ ድጋፍ እንደሆነ ይታወቃል። አሁንም ደግሞ ይህ ወታደራዊ ድጋፍ ተጠናክሮ የቀጠለበት ሁኔታ እየተመለከትን እንገኛለን። የተለያዩ አውሮፓ ሀገራት በዋናነት ደግሞ የኪየቭ አጋር ሆና የሰነበተችው ፈረንሳይ በፕሬዚዳንቷ ኢማኑኤል ማክሮን በኩል ትናንትና በፓሪስ የተካሄደ ስምምነት ነበረ። ይህ ስምምነት ወደ 10 ዓመትን ያለሚዘልቅ ስትራቴጂክ ስምምነት ነው። እስከ 2035 ይቆያል የተባለለት። ይህ እንግዲህ ወደ 100 የሚደርሱ ራፋኤል ኤፍ4 የተባሉ ተዋጊ ጦር ጀቶችን ለዩክሬን እንዲሸጡ የሚያስችል ስምምነትን የተደረሰው። ከዛ ባለፈ ድሮኖችን እንዲሁ ለማምረትም ደግሞ በቀጣይ ዓመት ይጀምራል የሚልም ነገር ስምምነቱ ላይ እየተካተተ ነው። እነዚህ ድሮኖች ቅድም ስታነሳው እንደነበረው አሁን ላይ በተለይ ዩክሬን በጦርነቱ እንድትቆይ ትልቅ አቅም የሰጣት ይህ የድሮን አቅም ነው። እንግዲህ በቁጥር የሚገናኙ አይደሉም። ከዚህ እንግዲህ የሚወጡ መረጃዎች ከ7 ከ8 ለ1 ያህል ሬሾ ነው ከሩሲያ ወታደሮች ጋር ያላቸው የዩክሬን ጦር በጣም ከፍተኛ የተባለ ልዩነት ነው ደግሞ። ስለዚህ ይህንን ከፍተኛ የተባለ የወታደር ልዩነት ደግሞ የምታካክሰው በምንድን ነው? በአየር ጥቃት ብልጫ ነው። ስለዚህ እነዚህ ድሮኖች ናቸው እንግዲህ የሩሲያን ጦር ባለበት እንዲራግ አድርገው የቆዩት ተብሎ እየተነሳ ይገኛል። አሁን ግን ካለው ደግሞ የአየር ሁኔታ ጋር በተገናኘ ከዛም ባለፈ ደግሞ የድሮን የማምረት አቅም እንግዲህ ቅድም ዋር ኦፍ አትሪሽን ስንለው እንደነበረው የተለያዩ የጦር መሳሪያ ማምረቻዎች የድሮን ፋብሪካዎች በሩሲያ ጦር ይመታሉ፣ መጋዘኖች፣ ዲፖዎች። ይሄ እንግዲህ ሲመታ እንግዲህ የዩክሬንን የድሮን የጦር መሳሪያ የማምረት አቅምን እያዳከመው የሚመጣ ይሆናል። ስለዚህ ከዚህ ጋር በተገናኘ ከዩክሬን ባለፈ ደግሞ በሌሎችም ሀገራት ድሮኖች መመረት መቻል አለባቸው፣ ለዩክሬን መቅረብ አለባቸው ማለት ነው። በጦርነቱ ለመዝለቅ ብቻም አይደለም። ይህ የድሮን ማስጀመር ስምምነት እንግዲህ ከድህረ ጦርነት በኋላ ወይም ጦርነቱም በተኩስ አቁም ይጠናቀቅ በየትኛውም እንግዲህ ሂደት ይጠናቀቅ ወደፊት የሚታይ ቢሆንም ከድህረ ጦርነት ከጦርነቱ በኋላ ግን የዩክሬንን የመከላከል አቅም እና የደህንነት አቅም ለማሳደግ ግን እነዚህ ድሮኖች ተመርተው በየዓመቱ መግባት አለባቸው የሚለው ጉዳይ ከስምምነት ላይ የተደረሰበት ነው ማለት ነው። ምናልባት ግን ምንድነው የምናነሳው
ጦርነቱ አሸናፊና ተሸናፊ እንዲኖረው የኃይል ልዩነቶች መኖር አለባቸው በሆነ ያክል ደረጃ። ይሄኛው ጦርነት ላለፉት ዓመታት እንዲቀጥል የሆነው በተወሰነ ደረጃ ተመጣጣኝነት አላቸው። ምናልባት ዩክሬን የምታገኛቸው ድጋፎች ከአውሮፓ ሀገራት እንግዲህ ፈረንሳይ በቀዳሚነት ድጋፍ የምታደርግ ሀገር ሆና ማለት ነውና በሁለቱም ሳይድ የሚደረጉ ድጋፎች ያላቸው አቅም በተመጣጣኝ ደረጃ መሆኑ አንድ አሸናፊ እንዳይኖር ምክንያት ሆኗል። ምናልባት ሩሲያ የምትቆጣጠራቸው ከተሞች የሚመጡት የአውሮፓውያን ድጋፍ በተቀዛቀዘ ጊዜ የሩሲያ ኃይል ጠንከር ብሎ ይመጣል። ከራስ አቅም የሚመጣ ስለሆነ የእነሱ አቅም ሲመጣ ደግሞ ሩሲያ ራሷን መከላከል የማጠናከር ነገሮች ይመጣሉና ይህንን ስንመለከት ጦርነቱ ባለፉት ዓመታት ለረጅም ጊዜ እንዲቀጥል ምክንያት የሆኑት እንግዲህ የሚደረጉ ድጋፎች በዋናነት ትልቁን ሚና ይወስዳሉ። ድጋፎቹ በራስ አቅም አይደለም የሚሉት የሚመጡት አሁንም ፈረንሳይ የምታደርጋቸው ድጋፎች ምናልባት ከአውሮፓ ህብረት ከአውሮፓ አባል ሀገራት ከኔቶ አባል ሀገራት በሚደረጉ ድጋፎች ነው እንግዲህ ይህንን ለማድረግ የሚታሰበውና እነዚህ አይነት ነገሮች የበለጠ ጦርነቱ እንዲራዘም እያደረጉት ነው በሚገባ ማለት ነው። ከዛ ባለፈ ዲፕሎማሲያዊ ግንኙነቶችን ስንመለከት ዲፕሎማሲ ችግርን ለመፍታት ነው። አሁን ደግሞ የምናያቸው የዲፕሎማሲያዊ ግንኙነቶች አንደኛው ማለት ነው። ሌላኛው አሁን የምናየው ደግሞ ሌላኛው መልኩ የዲፕሎማሲ የምናየው ደግሞ የጦር መሳሪያ ድጋፍን የማግኘት ዲፕሎማሲያዊ ግንኙነትን ነው በስፋት በጦርነቱ መካከል ያሉ ሀገራት የሚያደርጉትን ግንኙነት ስንመለከት ማለት ነው። እነዚህ በጦር መሳሪያ የሚደረጉ ድጋፎች የዲፕሎማሲያዊ ግንኙነቶች የበለጠ ጦርነቱ እንዲጠናከርና እንዳይቀዘቀዝ ምክንያት እየሆኑ ነው። ከዚህ ቀደምም እንዳነሳ ነው የአውሮፓ ሀገራት ከፍተኛ የሆነ ስጋት አለባቸው። እነ ፖላንድ እነ ሮሜኒያ ባለፈውም የአየር ክልላችን ተጥሷል ብለውም ስለነበረ ዴንማርክ፣ ፊንላንድ ከፍተኛ የሆነ ስጋት ጦር መሳሪያ ልምምድም አድርጋለች። ከፍተኛ የተባለ ጦር መሳሪያ ልምምድ ስጋታቸውን የሚያሳይ ነው ምን ያክል ስጋት እንዳለባቸው። ይህንን ስጋታቸውን የሚያጠናክረው ደግሞ የሮማኒያ ሁለት ከተሞቿን ሙሉ ለሙሉ ዜጎቿ እንዲወጡ ማድረጓ ነው። በጦርነቱ ኤሪያ ነው፣ በምስራቅ አካባቢ ጦርነቱ አለበት በሚባለው አካባቢ ስጋት ስላለባቸው ዜጎቿን ከአካባቢው ማውጣት ትችላለች። እና እነዚህ አይነት ነገሮችን ስንመለከት አሁንም ድረስ የአውሮፓ ሀገራት ምን ያክል ስጋት ላይ እንደሆኑ መመልከት እንችላለን። ያንን ስጋታቸውን ለማቅለልና ጦርነቱ ወደ እነሱ እንዳይመጣ ዜሌንስኪን ባለፈው ሳምንት ድጋፍ እንዲያደርጉላቸው ዲፕሎማሲያዊ ንግግር ቢሆንም እንኳን በቀጣይነት ዩክሬን እስከ 2029 ድረስ አውሮፓን የመውረር እቅድ አላት ሩሲያ የሚል ነገርን አንስተው ነበር። ምናልባት የአውሮፓ ሀገራትን ዝግጁ ለማድረግና የአውሮፓ ሀገራት ድጋፍ እንዲያደርጉላቸው ለማድረግ ያለመ ሊሆን ይችላል። ነገር ግን የእሳቸው ንግግር ድጋፍ እንዲያደርጉላቸው ያለመ ቢሆንም እንኳን አውሮፓውያን ግን ድጋፋቸውን ለዩክሬን በማድረግ ጦርነቱ ዩክሬን ላይ ብቻ እንዲቆም ነው ፍላጎታቸው። ወደ እነሱ አካባቢ እንዲመጣ አይፈልጉም። ጦርነቱ ማብቃት የሚችል ከሆነ ዩክሬን ላይ እንዲያበቃ፣ ዩክሬን አካባቢ ላይ እነሱ ሳይነኩ ለማድረግ የሚያደርጉት እንቅስቃሴ ዩክሬንን በከፍተኛ ደረጃ ተጎጂ እያደረጋት ነው። ከዛ ባለፈ ጀርመንም ራሱ የጀርመኑ መራሄተ መንግስትም እንዳለው ከፍተኛ የሆነ ስደተኞችን እየተቀበለ ነው፣ የዩክሬን ስደተኞችን። እነዛን ስደተኞች ለማስተናገድ አሁን ላይ አቅማቸውን እየተፈታተነ ነው። ከፍተኛ ወደ 28% ወይም 29 ገደማ የሚሆነው የዩክሬን ስደተኛ ከአውሮፓ ሀገራት ውስጥ ከፍተኛው ቁጥር ያለው ጀርመን ውስጥ ነው። ያንን ደግሞ ጀርመን ደግሞ ከዩክሬን ስደተኞች ባለፈ ሌሎች ስደተኞችንም በከፍተኛ ሁኔታ ትቀበላለች እና ከዚህ አንጻር ከፍተኛ ጫና እየደረሰባቸው እንደሆነ እነሱን ለመቀበል የተለያዩ ስርዓቶችን እንደሚቀይሩ ከዚህ በፊት የሚሰጧቸው ድጋፍ በነዋሪ ድጋፍ ነው። ምናልባት ከፍ ያለ ገንዘብን ጥቅምን እንዲያገኙ ያስችላቸው ነበር። አሁን ግን በስደተኛ መልኩ ነው። ምክንያቱም እንዲሰሩ ለማድረግ ነው የሚል ያው ዲፕሎማሲያዊ ነገርን ለመጠቀም ሞክረዋል። ነገር ግን ምን ያክል ጫና እያሳደረባቸው እንደሆነ የምንመለከተው ነው። ስለዚህ ጦርነቱ እንዲቆም ጦርነቱ የሚያመጣው ነገር የአውሮፓ ሀገራትንም ምን ያክል ገፈት ቀማሽ እያደረጋቸው እንደሆነ የምንመለከተው ነውና ቀድሞ ስጋታቸውን ለመከላከል ምናልባት ጦርነቱ የሚያበቃበትን መንገድ ሊፈልጉ ይችሉ ይሆናል። ነገር ግን የምንመለከታቸው ነገሮች ግን ጦርነቱ እዛው አካባቢ ላይ ብቻ እንዲቆይ፣ ምክንያቱም የመመላለስ ነገሮች ብቻ በሩሲያና ዩክሬን ከተሞች ላይ በብዛት አሁን ወደ ሩሲያ ከተሞች አይደለም የምንመለከተው የዩክሬን ከተሞች ላይ ነው የጦር ግንባሩ ላይ ያሉትና እዛ አካባቢ ላይ እንዲቆይ ነው የአውሮፓውያን ፍላጎት የሚመስለው። ምክንያቱም የጦር መሳሪያ ድጋፍ ያደርጋሉ፣ ባላንሱን ይጠብቃሉ፣ የጦርነቱን ተሻግሮ የሚመጣ ኃይል አይኖርም ወደ እነሱ አካባቢ። ስለዚህ ደህንነታቸው የተጠበቀ እንዲሆን ያደርጋሉ ማለት ነውና ይሄ ሁኔታ ስናየው ምናልባት ዩክሬንን አጣብቂኝ ውስጥ የከተተ ዩክሬን ውስጥ ጫና ውስጥ የሚከታት ዜሌንስኪ በተደጋጋሚ እየዞሩ ድጋፍ እንዲያደርጉላቸው የሚጠይቁ በተደጋጋሚ እየዞሩ የሩሲያን ምን ያክል ስጋት እንደሆነች ለአውሮፓ ሀገራት ማስረዳት የሚሞክሩት ምን ያክል ጫና ውስጥ እንደሆኑ የሚያሳይ ጉዳይ ነው ብዬ አስባለሁ። እንግዲህ በሩሲያና በዩክሬን መካከል እየተካሄደ የሚገኘው ይሄ ቲት ፎር ታት የጥቃት ጉዳይ በእነዚህ በሩሲያ በሁለቱ ወገኖች ብቻ የሚያበቃ ይሆናል ተብሎ አይጠበቅም። እንግዲህ ከዛ አካባቢ ካለው የኔቶ ተስፋፊነት ጋር
እንደጠቀስከው የአውሮፓ ሀገራት ወታደራዊ ዝግጅትን ስትመለከት ጦርነቱ አድማሱ ሊያሰፋ የሚችልበት እድል ሰፊ ስለመሆኑ አመላካች ነው። ከቀናት በፊትም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህንን ሀሳብ ነው ያንጸባረቁት። አውሮፓ ጦርነት ልትከፍትብን ነው የሚልን ጉዳይ አንስተዋል። ይህ ጉዳይ እንግዲህ የጦርነቱ መንስኤ እንደነበረም ይታወቃል። ኔቶ በዋናነት ወደ ምስራቅ አካባቢ ላይ መስፋፋት ከኔቶ መስፋፋት ባሻገርም እንዲሁ አውሮፓ እንግዲህ ከዚህ ቀደም ትልቅ አጋር ነበር የሩሲያ በተለያዩ መንገዶች ከአውሮፓና ሩሲያ በነዳጅ ሽያጭ ራሱ ምን ከበነዳጅ ሽያጭ እንዲሁ በጣም ከፍተኛ የተባለ ግንኙነት እንዳላቸው ይታወቃል። አብዛኞቹ የአውሮፓ ሀገራት በሩሲያ ነዳጅ ላይ ጥገኛ ናቸው። የሚገርመው አሁንም ድረስ ከፍተኛ የሆኑ ጥገኛ ናቸው። እስከ 100% ድረስ 1.4 ቢሊዮን ነው ባለፈው ዓመትም ሽያጭ የተካሄዱ። እስከ 100% ድረስ ከሩሲያ ነዳጅ ጥገኛ የሆኑ ሀገራት ይገኛሉ። እነ ስሎቫኪያ ማንሳት ይችላል፣ ሃንጋሪ እንዲሁ ሌሎችንም እያልክ መጠቅሳቸው ሀገራት በፐርሰንት ቢለያይም በአብዛኛው ነዳጅ ከሩሲያ የሚያስገቡ ሀገራት ናቸው። ነገር ግን ይህ ጦርነት እንግዲህ ከመጣ በኋላ ደግሞ ግንኙነታቸው በተወሰነ መልኩ ሻክሯል። ይሁንና ግን አሁንም ግን ይህንን ነዳጅ ከሩሲያ ማስገባት አላቆሙም። ማቆም የማይፈልጉ ሀገራት አሉ፣ በዋናነት ምስራቅ አውሮፓ ሀገራት የማይችሉም አሉ። ስላልፈለጉም ብቻም ሳይሆን ደግሞ አይችሉም። ያ የማይችሉበት ምክንያት ምንድነው? እንግዲህ የነዳጅ መሰረተ ልማት ጉዳይ የነዳጅ ዝርጋታው በርካታ የረጅም ጊዜ ፕሮጀክቶችን የሚፈልግ ነው፣ ብዙ ዓመታትን የሚፈልግ ነው። እንግዲህ እነዚህ ሀገራት የተዘረጋላቸው በሶቪየት ህብረት ዘመን ወቅት ከፍተኛ ገንዘብን ፈሰስ በማድረግ እርስ በርስ የተያዙ ሀገራት ናቸው። ያ ከመሆኑ ጋር በተገናኘ እስከ ጀርመን፣ ቱርክ ድረስ የተዘረጉ የነዳጅ መሰረተ ልማት ጉዳዮች ከሩሲያ የሚመጡ በርካታ ዓመታትን የፈጁ ናቸው። ያ ከመሆኑ ጋር በተገናኘ ብትፈልግም አትችልም። በቀላሉ መለወጥ ከሌሎች ሀገራት ማስገባት የሚያስችል አቅምን አላዳበሩም። ያ ከመሆኑ ጋር በተገናኘ እንግዲህ አሁንም ጦርነቱ ወይም የአውሮፓና የሩሲያ ጉዳይ ወይም ግንኙነት ቢሻክርም በዚሁ እንዲቀጥሉ ያደረጋቸው ሆኗል። ይህ ግን እንዳለ ሆኖ ግን ራሳቸውን ግን በወታደራዊ አቅም የማጠናከሩ ጉዳይ ግን በስፋት እየተመለከተ እንገኛለን። እንግዲህ ፊንላንድ እንደምታውቀው የኔቶ መቀመጫ ማለት ይችላል ወይም ኔቶ የተለያዩ ጦር ሰፈሮች አሉት በተለያዩ ሀገራት ፖላንድንም ጨምሮ እንዲሁ እንግዲህ የጦር ሰፈሮቹ ወይም በከፍተኛ መጠን ይገኛል ተብሎ ከሚነሳባቸው ሀገራት መካከል ፊንላንድ ተጠቃሽ ነች። እንግዲህ ከሩሲያ ድንበር በ100 ኪሎ ሜትሮች ርቀት ያህል ላይ በጣም መጠነ ሰፊ የተባለ ወታደራዊ ዝግጅትን አካሂዳለች ከሰሞኑ ማለት ነው፣ ትላንትናና ከትላንት በስቲያ። ከዛ ባለፈ ሌሎችም እንዲሁ ሀገራት ራሳቸውን እያጠናከሩ ይገኛሉ። ፖላንድ እንዲሁ መታነሳት ሀገር ነች። በተለይ ተደጋጋሚ ጊዜ ታነሳለች ይህንን ጉዳይ፣ ሩሲያ ለደህንነቴ ስጋት ሆናለች የሚል ነገር ነው የሚነሳው። ያ ከመሆኑ ጋር በተገናኘ የአየር ኃይሏ በተጠንቀቅ እንዲቆምና የአየር ክልሉን እንዲያስጠብቅ እንዲሁ ትእዛዝ መስጠቷ ይታወቃል። ሌሎችም ሀገራት እንዲሁ በተመሳሳይ መጥቀስ ትችላለህ። ይህ ጉዳይ እንግዲህ የአውሮፓና የሩሲያ ግንኙነት ምን ያህል ስጋት እንዳለ ግንኙነታቸው ደግሞ ምን ያህል ድረስ የሻከረ ስለመሆኑ ማሳያዎች ናቸው። ይህ ጉዳይ እንግዲህ በቀላሉ ይፈታል ተብሎ አይጠበቅም። አሁንም በዚሁ በሩሲያና በዩክሬን ላይ እንግዲህ የሚወሰነው ጦርነቱ ደግሞ በአውሮፓና በሩሲያ ግንኙነት ለሚመሰረት ነው። እንግዲህ አሁን ከዶሮና ከእንቁላሉ የትኛው ይቀድማል እንደሚለው ነው። አሁን ለጦርነቱም እነዚህ የአውሮፓ ሀገራት አስተዋጽኦ አላቸው። እንግዲህ አሁን እንዳነሳ ነው እስካሁንም በገፍ መሳሪያ በማስታጠቅ እሳቱን ሲያፋፍሙ ጦርነቱን ሲያቀጣጥሉ የነበሩ ሀገራት ናቸው። አሁንም ደግሞ ጦርነቱን ለመቋጨት ጦርነቱን ከተቋጨ በኋላ ደግሞ የሩሲያና አውሮፓ ደግሞ ጦርነት ደግሞ የበለጠ እንግዲህ የተሻሻለ እንዲሆን ደግሞ ጦርነቱ ላይ የሚገኘው ደግሞ ውጤት እንዲሁ ሚና አለው ተብሎ እየተነሳ ይገኛል ማለት ነው። ግን በጠቅላላ ስናደርገው በቀጣይ እንግዲህ በዲፕሎማሲም በወታደራዊ እንቅስቃሴም የሚመዘገቡ የትኛውም ውጤቶች ጦርነቱን ለመቋጨት ጦርነቱን ብቻም ሳይሆን የጦርነቱ እንግዲህ ብለን ስናነሳ በሩሲያና በዩክሬን ብቻ የሚወሰን አይደለም። ይህን ጉዳይ እንግዲህ በተደጋጋሚ ስናነሳው የቆየ ነው ጉዳይ ነው። ጦርነቱ በእርግጥ እዛ አካባቢ ላይ መከሰቱ ሁለቱን ሀገራት የበለጠ ይጎዳል፣ ምንም ጥያቄ የለውም። ግን እኛም ጋር የራሱን የሆነ ዳፋ የራሱን የሆነ ተጽዕኖ ያሳድራል። በተለይ እነዚህ አውሮፓ ሀገራት ለቅድም እንዳልከው ለዩክሬን ስደተኞች ለዩክሬን ከፍተኛ ድጋፍ አደረጉ ማለት ወደ እኛም ሀገር ሊመጣ የሚችል ድጋፍ ከኛ ጋር ሊኖር የሚችል በድጋፍና በእርዳታም ብቻም አይደለም ከኛ ጋር ሊኖር የሚችል ትብብር የሁለትዮሽ ግንኙነት እንዲሁ ላይ የራሱን የሆነ የሚያሳድረው ተጽዕኖ ይኖራል። ከዚህ ቀደም እንግዲህ ድጋፎች ይደረጋሉ በትምህርት በጤና ላይ በተለያዩ ማህበራዊ ኢኮኖሚያዊ ፖለቲካዊ ጉዳዮች ላይ የሁለትዮሽ ግንኙነት ከተለያዩ አውሮፓ ሀገራት ጋር ይኖራል። አጠቃላይ ደግሞ እንደ አውሮፓ ህብረትም ይኖራል። ያ ጉዳይ እንግዲህ የራሱን የሆነ
ቅርጹ እንደወጡ ደግሞ እኛም ላይ አፍሪካ ላይ ዓለምም ላይ የራሱን የሆነ ተጽዕኖ የሚያሳድር ከመሆኑ ጋር በተገናኘ ጦርነቱ ላይ በቀጣይ የሚመዘገብ ውጤት እንዲሁ ለዓለምም ሌላ መፍትሄ ይዞ ሊመጣ ይችላል ተብሎ ይነሳል ማለት ነው። ለዛሬ ግን በዚሁ እናጠቃል። ምናልባት እንደው ማንሳት የሚገባን የአውሮፓውያን ስጋት ላይ እንደሆኑ መግለጽ እንችላለን። ምናልባት የኔቶ አቅምን የማጠናከር ጉዳይ ሀገራቱ በየራሳቸው የሚያደርጓቸው ልምምዶች ኔቶ መጠናከር አለበት የሚሉ ድምጾች በተለያየ አጋጣሚዎች የምንሰማቸው ነገሮች አሉ። ነገር ግን ኔቶ በዚህኛው ሳይድ እና ምዕራባውያን ያሉበት ሳይድ እንዳለ ሆኖ በተቃራኒው ሳይድ ደግሞ የሩሲያና አጋሮቿ የሚባሉ ደግሞ አሉ። በዋናነት እነ ቻይና እና ሰሜን ኮሪያ ማንሳት እንችላለን። ቀላል የሚባል አቅም አይደለም። ሱፐር ፓወር ናቸው። ዓለም ላይ ያላቸው አቅም ከፍተኛ የሚባሉ ሀገራት ናቸውና ምናልባት ግጭቱ በሩሲያና ዩክሬን ብቻ አይደለም እንዳልከው ሁሉ በዩክሬን በኩል ድጋፍ እንደሚያደርጉ ሀገራት እንደመኖራቸው ሁሉ ወደ አውሮፓ የሚዛመትና የአውሮፓ ቀጥተኛ ተሳትፎ የሚኖር ከሆነ ምናልባት የብሪክስ እና ሌሎች የሚባሉት የሩሲያ አጋር ሀገራትም ወደ ጦርነቱ በቀጥታ በይፋዊ በሆነ መንገድ የሚሳተፉበት መንገድ ይኖራል ማለት እንችላለን። ከዛ ባለፈ ደግሞ ጦርነት ከመሳሪያ ባለፈ የንግድ ጦርነቶችም አሉና ለዚህ ማሳያ ደግሞ የአሜሪካና ቻይና የገቡበት የንግድ ጦርነት ነው። ለዚህ ጦርነት አሜሪካ ቻይናና አሜሪካ አለመግባባት ውስጥ ናቸው። የተለያዩ የታሪፍ መጣጣሎች አሉ። ብዙ አይነት አለመግባባቶች አሉና ከዚህኛው ውስጥ አንደኛው የግብርና ምርቶች ላይ እንግዲህ ከአሜሪካ የምትወስዳቸውን ምርቶች ቻይና ያለ መግዛት ሙሉ ለሙሉ የማገድ እንቅስቃሴዎች ነበሩ። ትራምፕና ሺፒንግም ተገናኝተው ያለመስማማታቸው ነገሮች እንዳለ እንደቀጠሉ ነው አሁንም እንግዲህ የምናየውና ይሄ እንዳለ ደግሞ ጎን ለጎን ምናልባት የሩሲያ አጋርነቷን ቻይና የምትገልጽበት በሚመስል መልኩ እንግዲህ ከአሜሪካ ጋር የገባችበት የንግድ ጦርነት በግብርና ምርቶች ላይ ተጽዕኖ ማሳደሩንና የግብርና ምርቶችን ከአሜሪካ እናስገባም የምትለው ነገር እንዳለ ሁሉ ከሩሲያ ደግሞ እንደምትገዛ ከሩሲያ ጋር የግብርናና የሌሎች የኢንቨስትመንት ስምምነቶችን እንደምታደርግ የሩሲያን የግብርና ምርቶች መጠቀም እንደምትጀምር የቻይናና የሩሲያ የጠቅላይ ሚኒስትሮች ባደረጉት ንግግር ውይይት ላይ ተነጋግረዋልና ይሄ ምናልባት የሚያሳየው ቻይናም ሩሲያም በነ ቻይና በኩል አጋርነቷ ምን ያክል እየጨመረ እንደመጣ ወዳጅነታቸው እየጨመረ እንደመጣ ምክንያቱም ያነሳው ጉዳይ አለ በአውሮፓውያን መካከል ግንኙነታቸው ሻክሯል ብንልም እንኳን በዛኛው ያለው ሳይድ ደግሞ በደንብ ነገሮች እየተጠናከሩ እንዲመጡ ምክንያት ሆኗል። አሜሪካም ሩሲያ ላይ ጫና ማሳደር መጀመሯን ተከትሎ ነው እንግዲህ ሌሎች አጋሮች ወደ ሩሲያ በኩል ቀረብ ማለትን የመረጡትና ይህ ጦርነት ከሁለቱ ሀገራት ባለፈ በዚህኛው ሳይድና በዚህ ሳይድ የሚባሉ ቡድኖች ያሉበት የተደራጀ የሚሆንበት እድል አለ ዲፕሎማሲያዊ መፍትሄዎችን የማያገኝ ከሆነ። እንግዲህ ለዛሬ በዚሁ እናጠቃል። በቀጣይ ደግሞ የሀገሬ ትንታኔ ዝግጅቶቻችን ሰፋ አድርገን የሚመጡ ሁነቶችን የምንቃኝ ይሆናል ማለት ነው። ወደ ተመልካቾቻችን ለዛሬ ከሀገሬ ቴሌቪዥን ያዝንላችሁ የሀገሬ ትንታኔ መሰናዶ ይህንን ይመስል ነበር። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር ላለፉት ደቂቃዎች ቆይታ አደረግን። እናንተም እስከዚህ ደቂቃ ድረስ አብራችሁ ዘለቃችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።